ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላልተማሩት እያስተማር እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት የምትሆኑ በሀገር ውስጥም በውጭም የምትኖሩ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ መማር ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላት ልምምድ ይሆናል። እንግዲህ በዛሬ ትምህርታችን ከዚህ ጋር በምታዩዋቸው በአምስቱ የአማርኛ ፊደላቶች መነሻ እያደረግን ቃላቶችን እንመማራለን ማለት ነው። በቅድሚያ አዲስ የሆናችሁ ቻናላችን ሰብስክራይብ አድርጋችሁ ትጀምሩ። እንዲሁም ደግሞ ቤተሰብ ሆናችሁ ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁ ይሁን። ላይክ ሸርም ማድረግ እንዳትረሱ። አሁን ቀጥታ ወደ ትምህርታችን እንገባለን። ከዚህ ጋር መጀመሪያ እነዚህ አምስቱ ፊደላቶች ማን ማን ናቸው የሚለውን ንገራችሁ። ይቺ ሰ ነች። ሰ፣ ሸ፣ ቀ፣ በና ተ አሉ። ሰ፣ ሸ፣ ቀ፣ በ፣ ተ። ስለዚህ ዛሬ በእነዚህ በእያንዳንዳቸው ሰባት ቃላቶችን እንመማራለን ማለት ነው። እነዚህ ፊደላቶች መነሻ እያደረግን ሰ ስንል በሰ የተመሰረቱ ቃላቶች አሉ። ከዚያ በሸ በቀ እያልን እስከ ተ ድረስ ያሉትን መነሻ እያደረግን ቃላቶችን እናነባለን ማለት ነው። አሁን ከዚህ ከመጀመሪያው ስንጀምር ምን ይላል? ሰላም፣ ሰላም፣ ሰላም። ያው ሰላም። ላ ማለት የለቤተሰብ አራተኛ እና ም ደግሞ የመቤተሰብ ስድስተኛ ናቸው። እነዚህን በአንድ ላይ ስንጽፋቸው ምን ይላል? ሰላም፣ ሰላም ይላል። እሺ ከዚህ ጋር ደግሞ ሰው ማለት የወ ቤተሰብ ስድስተኛ ነች። ሰው። ሰራ፣ ሰራ። ራ ማለት የረ ቤተሰብ አራተኛ ፊደል በአንድ ላይ ሰራ ይላል። ሰፈር። ፈ የመጀመሪያ እና ር ደግሞ የረ ቤተሰብ ስድስተኛ ናቸው። በአንድ ላይ ሰፈር ይላል። እሺ ከዚህ ጋር ደግሞ ምን ይላል? ሰጡት። ጡ ማለት የጠ ቤተሰብ ሁለተኛ እና ት ደግሞ የተ ቤተሰብ ስንተኛ ነች? ስድስተኛ። በአንድ ላይ ሰጡት ይላል። እሺ ከዚህ ጋር ደግሞ ሰመረ። ሶስቱም የመጀመሪያ ፊደላቶች ሰመረ። ሰነድ። ድ ማለት የደ ቤተሰብ ስድስተኛ ነች። ሰነድ። ስለዚህ በሰ የተመሰረቱ ቃላቶች ከመጀመሪያው ጀምራ አንዴ ፈጠን ስናነበው ምን ይላል? ሰላም፣ ሰው፣ ሰራ፣ ሰፈር፣ ሰጡት፣ ሰመረና ሰነድ ይላል። እሺ ወደ ሁለተኛው ወደ ሸ ስንመጣ ደግሞ እቺ ደግሞ ሸ ነች ብያችኋለሁ። ከዚህ ጋር ምን ይላል? ሸፈነ። ሶስቱም የመጀመሪያ ፊደላቶች ሸፈነ። ሸካራ። ሸ የመጀመሪያ ካ የከ ቤተሰብ አራተኛ እና ራ ደግሞ የረ ቤተሰብ አራተኛ ሸካራ። ሸወደ። ሶስቱም የመጀመሪያ ፊደላቶች ሸወደ። ሸመታ። ታ ሳይሆን ታ ነች። ታ ማለት የተ ቤተሰብ አራተኛ ሸመታ። ሸገር። ር ማለት የረ ቤተሰብ ስድስተኛ ነች። ሸገር። ሸጠች። ች ማለት የቸ ቤተሰብ ስድስተኛ ፊደል ሸጠች። ሸለመ። ሶስቱም የመጀመሪያ ፊደላቶች። ስለዚህ አንዴ በሸ የተመሰረቱ ቃላቶችን ስንደግማቸው የመጀመሪያው ሸፈነ ይላል። ከዚያ ሸካራ፣ ሸወደ፣ ሸመታ፣ ሸገር፣ ሸጠችና ሸለመ ይላል። እሺ ሶስተኛዋ ደግሞ እቺ ማነች? ቀ ነች። ኦኬ ከዚህ ጋር ምን ይላል? ቀበሌ። ሌ ማለት የለ ቤተሰብ አምስተኛ ነች። ሁለቱ ደግሞ እነዚህ የመጀመሪያ ድምጾች ናቸው። በአንድ ላይ ቀበሌ ይላል። ቀበሮ። ሮ ማለት የረ ቤተሰብ ሰባተኛ ፊደል ቀበሮ። ቀላል። ቀ የመጀመሪያ ላ የለ ቤተሰብ አራተኛ እና ል ደግሞ የለ ቤተሰብ ስድስተኛ ሆኖ በአንድ ላይ ሲነበብ ምን ይላል? ቀላል ይላል። እሺ ቀፎ ማለት የፈ ቤተሰብ ሰባተኛ ፊደል ቀፎ።
ቀረበ 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 ሶስቱም የመጀመሪያ ድምጾች ቀረበ። ቀመር 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 ር የረ ቤተሰብ ስድስተኛ እዚህ ጋር ቀረበ ስንል ረ የዚች ቤተሰብ ስድስተኛዋ ር ነች። ቀመር ቀጠሮ ቀጠሮ ሮ ማለት የረ ቤተሰብ ሰባተኛ ማለት ቀጠሮ። እሺ አንዴ በቀ የተመሰረቱን ስንደግም አሁን መጀመሪያ ያነበብኩላችሁ ለጀማሪዎች ቀስ እያልን ፊደል መቁጠር ስላለብን ነው። ኖርማሊ የቻላችሁ ከሆናችሁ ግን ስታነቡ አሁን እንዴት ታነቡታላችሁ? ቀበሌ፣ ቀበሮ፣ ቀላል፣ ቀፎ፣ ቀረበ፣ ቀመርና ቀጠሮ ቀጠሮ። እሺ ወደ ቀጣዩ ስንመጣ ደግሞ ይቺ ደግሞ በ ነች። በ ከዚህ ጋር ምን ይላል? በሬ 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 በላ 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 በሶ 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 በግ 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 በቀለ 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 በጎች 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 በቂ በቂ በቂ። ስለዚህ የበ ፊደልን መሰረት አድርገን የመሰረትናቸው ቃላቶች ምን ይላል? በሬ በላ በሶ በግ በቀለ በጎችና በቂ በቂ ይላል። እሺ የመጨረሻዋ ደግሞ ይቺ ተ ነች። ተ ከዚህ ጋር ምን ይላል? ተስፋ ተስፋ ሶስት ፊደል ተ የመጀመሪያ ስ የሰ ቤተሰብ ስድስተኛ እና ፋ ደግሞ የፈ ቤተሰብ አራተኛ ሆኖ በአንድ ላይ ተስፋ ተስፋ ይላል። ከዚህ ጋር ደግሞ ተቋም ተቋም ቋ ማለት ስምንተኛ የቀ ቤተሰብ ወይም ደግሞ ዲቃላ ሆሄያት ምንላት ነች። ም ደግሞ የመ ቤተሰብ ስድስተኛ ነች። በአንድ ላይ ተቋም ተቋም። ተገቢ ተገቢ ቢ ማለት የበ ቤተሰብ ሶስተኛ ሁለቱ የመጀመሪያ ፊደላቶች ናቸው። ተገቢ ተገቢ። ተማሪ 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 ይላል። ደግሞ እዚህ ጋር ተ የመጀመሪያ ፊደል ማ ማለት የመ ቤተሰብ አራተኛ እና ሪ ደግሞ የረ ቤተሰብ ሶስተኛ በአንድ ላይ ተማሪ ተማሪ ይላል። ከዚህ ጋር ደግሞ ተወካይ ተወካይ ተወካይ። እሺ ተከታይ ተከታይ ተከታይ። የመጨረሻው ደግሞ ተገኘ 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 ይላል። እንግዲህ በዛሬ ክላሳችን የአምስቱን የአማርኛ ፊደላቶችን ሰ ሸ ቀ በንና ተን መነሻ እያደረግን በእያንዳንዳቸው ደግሞ ሰባት ሰባት ቃላቶች ተማምረናል። በቀጣይ ደግሞ በሌሎች የአማርኛ ትምህርቶች እንዲሁም የእንግሊዝኛ ትምህርቶች እመለሳለሁ። ለዛሬ የነበረን ክላስ ይሄን ይመስላል። መልካም ጊዜ ይሆንላችሁ። ባይ ባይ።